ህፃናት ሰንበት ትምህርት ቤት ትማራላችሁ? አሁን እንደምትሉኝ ተስፋ አደርጋለሁ። ሰንበት ትምህርት ቤት ብትማሩ ስለ ሃይማኖታችሁ ብዙ ነገር ታውቁበታላችሁ። ሰንበት ትምህርት ቤት መማር ጥቅሙ ምን እንደሆነ የምታውቁበት እኔ የሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን እናልፋለን። ሰላም ልጆች እንደምሰነበታችሁ። ዛሬም ዝግጅቶቻችንን እንደተለመደው እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ሰንበት ተማሪዎች የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን የሚቀርብበት ሰዓት ነው አይደል? ጎበዞች ለዛሬም የተረኛው ደብር ሰንበት ተማሪዎች መጥተዋል። ዝግጅቶቻችንን በመምራት አብራችሁ የምቆየው እኔ ብስራት ተስፋዬ ነኝ እና አሁንም ሰንበት ተማሪዎቻችንን ወደዚህ እንጋብዛቸው። ኑ እህቶች በዚህ ጋር ወንድሞች በዚህ ጋር አረፍ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንኳን አደረሳችሁ። እንኳን አብራ አደረሰን። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። እሺ አሁን ደግሞ ራሳችሁን ከየት ሰንበት ትምህርት ቤት ደብር እንደመጣችሁ ለኔና ለልጆች ንገሯቸው። እሺ ስሜን ያ ተማሪ ይባላል። ደብሬ የመጣሁት ከጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ቤተክርስቲያን ይባላል። እሺ ዘይድ ይስጥልን። እሺ ወንድሜ ካንተ ደግሞ እንጀምር። ስሜ እስራኤል ስንታየው ይባላል። የመጣሁት ከቤተክርስቲያን ቅዱስ ገብርኤል ቤተክርስቲያን ካቴድራል ነው። እሺ ዘይድ ይስጥልን። ስሜን ታናቃላይ ይባላል። የመጣሁት ደብር ደግሞ ጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ነው። እሺ ስሜ አማኑኤል ተክለ ሚካኤል ይባላል። የመጣሁት ከጎፋ መካነ ሕያዋን ቅዱስ ገብርኤል ሰንበት ትምህርት ቤት ነው። እሺ ሁላችንም ቃልዎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። አንድ የረሳችሁት ነገር አለ። ምንድነው አትሉኝም? ምንድነው? ክርስቲያን ናችሁ አይደለ? የክርስትና ስማችሁን ግን አልነገራችሁኝም። እሺ እህቴ ካንቺ ተጀምር። የክርስትና ስሜ ወለተ ኪሮስ ነው። እሺ እስራኤል? የክርስትና ስሜ ወልደ ገብርኤል ነው። እሺ ሚንታና? የክርስትና ስሜ ወለተ ጻድቅ ነው። እሺ የክርስትና ስሜ ወልደ አማኑኤል ነው። እሺ ቤተክርስቲያናችሁ በአዲስ አበባ የት እንደሚገኝ ማን ነው አድራሻውን የሚነግረኝ? እሺ አማኑኤል ትነግረኛለህ? የሚገኘው ንፋስ ስልክ ላፍቶ ጎፋ ሰፈር ነው። እሺ ሌላ እንጨምራለን? እሺ ሚንታና? እሺ ንፋስ ስልክ ላፍቶ ክፍለ ከተማ ጎፋ ሰፈር ጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል። እሺ ሁላችንም ቃልዎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። ስለ ብፁዕ ወቅዱስ አቡነ ቴዎፍሎስ የሚነግረኛል? እሺ አማኑኤል? በሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ የተወለዱት ጎጃም በደብረ ኤልያስ ከአባታቸው ጀመሬ ውቤና ከእናታቸው ዘሪቱ አድዋላ ተወለዱ። በዛ በደብረ ኤልያስ ክርስትና ተነስተው ቤተሰቦቻቸው ስማቸውን መልእክቱ ብለው አወጡላቸው። እዛ በደብረ ኤልያስ ውዳሴ ማርያም የኔታ ገብረ ስላሴ ውዳሴ ማርያም ዳዊትና ቅዳሴን ተማሩ። በግብጻዊ ጳጳስ አቡነ ማቴዎስ ድቁናን ተቀበሉ። ቅስናን ከብፁዕ አቡነ አብርሃም ተቀበሉ። እሺ ቃልዎት ያሰማልን አማኑኤል፣ መንግስተ ሰማያት ያዋርስልን። አሜን። ስለ ብፁዕ ቅዱስ አቡነ ቴዎፍሎስ ሌላ ታሪክ የሚጨምር ሰው ካለ እድል ስጥ። እሺ እስራኤል? ብፁዕ ቅዱስ አቡነ ቴዎፍሎስ በ1922 ዓመተ ምህረት 20 ዓመታቸው ሲሞላቸው ወደ አዲስ አበባ በመምጣት አዲስ ዓለም በምትባል ቤተክርስቲያን ከነውረድ ተክለ ሃይማኖት የመጽሐፍ ትርጓሜ ተምሯል። በመቀጠልም በ1930
ወደ ደብረ ሊባኖስ በመምጣት የሙክስና ማዕረግ ተሾመዋል። እሺ ኢንተርኔት ጨምረልሽ? ለኢትዮጵያ ቤተክርስቲያን አስተዳደራዊ ነጻነት መከበር ካበረከቱት አስተዋጽኦ በተጨማሪ ለሰበካ መንፈሳዊ ጉባኤ መመስረት። ይህ ማለት ደግሞ ሰበካ መንፈሳዊ ጉባኤ ማለት ደግሞ አንድም ቤተክርስቲያን የሚያስተዳድር ህብረት ማለት ነው። እነርሱም 4 ከካህን፣ 3 ከምዕመንና 1 ከሰንበት ትምህርት ቤት ተወክሎ የሚያስተዳድር ህብረት ነው እና ደግሞ መንፈሳዊ ኮሌጆችን አቋቁመዋል። ከነዚህም ውስጥ ቅድስት ሥላሴ አንዱ ነው እና ደግሞ ለቃለ አዋዲ መጽደቅ። ቃለ አዋዲ ማለት ቤተክርስቲያናችን የሚተዳደርበት ህግ ማለት ነው እና ደግሞ ሰንበት ትምህርት ቤትን መጀመሪያ የመሰረቱት ብፁዕ ቅዱስ አቡነ ቴዎፍሎስ ነው። ዊንታና እግዚአብሔር ይስጥልን። ኒያለም ትጨምሪያለሽ? ብፁዕ ቅዱስ አቡነ ቴዎፍሎስ በ1940 ዓመተ ምህረት በ38 ዓመታቸው ከአቡነ ባስልዮስ ከአቡነ ጴጥሮስና ከአቡነ ሚካኤል ጋር በመሆን በግብጽ ሀገር አቡነ ቴዎፍሎስ ተብለው በሊቀ ጳጳስነት ተሾመዋል። ወደ ኢትዮጵያም ተመልሰው ብፁዕ ቅዱስ አቡነ ባስልዮስ የመጀመሪያ የኢትዮጵያ ፓትርያርክ ተብለው ሲሾሙ፣ ብፁዕ ቅዱስ አቡነ ቴዎፍሎስ ደግሞ የሐረርጌና አካባቢው ሊቀ ጳጳስ ተብለው ተሾመዋል። በ1942 ዓመተ ምህረት ደግሞ የብፁዕ ቅዱስ አቡነ ባስልዮስ ረዳት ተብለው ተመርጠዋል። በ1963 ዓመተ ምህረት ብፁዕ ቅዱስ አቡነ ባስልዮስ ስላረፉ ወይም ስለሞቱ በእሳቸው ቦታ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ተብለው ተሾመዋል። በዚህ ምክንያት ሁለተኛ የኢትዮጵያ ፓትርያርክ ተብለው ይጠራሉ። በ1968 ዓመተ ምህረት የዓለም አብያተ ቤተክርስቲያናት ፕሬዝዳንት ሆነው ተመርጠዋል። በ1971 ዓመተ ምህረት በ69 ዓመታቸው በደርግ መንግስት ሰማዕትነትን ተቀብለዋል። በዚህ ምክንያት ሁሌ ሐምሌ 4 ቀን በዓላቸውና ፍልሰተ አጽማቸው ይከበራል። እሺ ሁላችሁንም እግዚአብሔር ይስጥልን። እሺ ከአባታችን ብፁዕ ወቅዱስ አቡነ ቴዎፍሎስ ከታሪካቸው ምን እንማራለን? እስራኤል ካንተ ልጨምር። ከብፁዕ ወቅዱስ አቡነ ቴዎፍሎስ የምንማረው ታሪክ ብፁዕ ወቅዱስ አቡነ ቴዎፍሎስ ገብርኤልን በራሱ ወጪ ስለሰራ እኛም አንድ ነገር ለመስራት በራሳችን ተግተን መስራት እንዳለብን ተመረለሁ። እሺ ኒያል ከብፁዕ ቅዱስ አቡነ ቴዎፍሎስ የምንማረው ለሰዎች ርህራሄ መስጠትና ደግነትን እንማራለን። እሺ አማኑኤል። ከብፁዕ ቅዱስ አቡነ ቴዎፍሎስ የምንማረው በገና በወጣት እድሜያቸው በፈራ እግዚአብሔር እንዳላቸው እና ፈራ እግዚአብሔር እንዲኖረን ነው የምንረዳው። እሺ እንታና የእግዚአብሔርን ቃል ማወቅ እንዳለበት። በተጨማሪም ከአባታችን ብፁዕ ወቅዱስ አቡነ ቴዎፍሎስ የምንማረው ጽናትን እንማራለን። ምክንያቱም የዛ ጊዜ ኢትዮጵያን የሚመራት እግዚአብሔር የለም ብሎ የሚል መንግስት ነበረ የሚመራ እና ብፁዕ ወቅዱስ አቡነ ቴዎፍሎስ ደግሞ እግዚአብሔር አለ ብለው እስካሁን ድረስ ይህን ሃይማኖታችንን አስጠብቀውልናል። ቃሎት ያሰማልን። መንግስተ ሰማያት ያዋርስልን። አሜን። እሺ ወደ ቀጣይ ጥያቄ ከማለፋችን በፊት ቅድም ሳትነግሩኝ ስማችሁን ትርጉም ሳትነግሩኝ ረስተን ነው ሄድን አይደለ? እሺ ኒያል ካንቺ ልጀምር። የስምሽ ትርጉም እኔ በእውነትም ባላምቆ የሚመስለኝ የኔ ስጦታዬ ወይም ድርሼ ማለት ነው። እሺ እስራኤል። የኔ የእስራኤል ትርጉም ያዕቆብ ማለት ነው። እሺ ዊንታና። የኔ የስሜ ትርጉም ፍላጎታችን ማለት ነው። እሺ የኔ የስሜ ትርጉም እግዚአብሔር ከኛ ጋር ነው። እሺ ሁላችንም ቃሎት ያሰማልን። መንግስተ ሰማያት ያዋርስልን። አሜን። ወደ ቀጣይ ደግሞ ጥያቄያችን ስናልፍ ጽናት ማለት ምን ማለት ነው? ጽናት ማለት ለሰዎች ርህራሄና ደግነትን ማሳየት ሲሆን በተጨማሪ መልካምና ክፉ ነገሮችን መለየት እንዳለብንም በዛው እንማራለን። እሺ እግዚአብሔር ይስጥልን። እስራኤል። ጽናት ሲባል በራሳችን መተማመን ማለት ነው። እሺ ዊንታና። ጽናት ማለት የዋህነትን ማሳየት። እሺ አማኑኤል። ባጭሩ ጽናት የምንለው አሁን አንድ ሃይማኖት ከያዝን ይህንን ሃይማኖት በምንም ምክንያት ሌላ ሃይማኖት ወይም አለመቀየር። እሺ አማኑኤል እግዚአብሔር ይስጥልን። ሁላችንም ቃሎት ያሰማልን። መንግስተ ሰማያት ያዋርስልን። አሜን።
ልጆች ከዚህም በተጨማሪ ጽናት ማለት በአንድ ነገር ትዕግስትን አምቆ ወይም ጸንቶ መኖር ሲሆን ልዩ ልዩ መከራዎች ቢደርሱብን እንኳን ታግሰን በትዕግስት መቆየት ማለት ነው። ትዕግስት ማለት ደግሞ ከመንፈስ ፍሬዎች ውስጥ አንዱ ሲሆን የመንፈስ ፍሬዎችን ደግሞ በመጽሐፍ ቅዱስ ላይ ገላትያ 5 ላይ ታገኛቸዋላችሁ እና በዛውም ትርጉማቸውንም ማወቅ አለባችሁ። ቃሉት ያሰማልን። መንግስተ ሰማያት ተወርስልን። አሜን። እሺ ዛሬ ለእኔና ለልጆች ምን ይዛችሁ ልመጣችሁ? ግጥም ይዘን መጥተናል። እሺ ሌላስ? መዝሙር ይዘን መጥተናል። እሺ ዊንታና ሌላ ምን ይዘሽ መጣሽ? ግጥም፣ መዝሙር። እሺ በቅድሚያ መዝሙሩን አቀርቡልን። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራው ጽናት ይህን ዓለም ናቀ መምህር ሆኖ ሳለ ከመማር ያራቀ የትዕቢትን ጅረት በትሕትና ተዋርዶ አደረቀ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ፍርሃትን በሚጥል ፍጹም ፍቅር ያደረ ከመስቀል አውርዶ ጌታውን ቀበረ የመግነዙ መፍታት በሽታ ከበረ ከመግነዙ አንቀጽ ባይረሳ አምድ ሆኖ ታጠረ። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ሌሊትም ለሌሊት እውቀትን ነገረች ሕጉን ለሚያስበው ምክር አለኝ እያለች ከጨለማው ኃጢአት ነግታ ብርሃን ካየች እንደ ኒቆዲሞስ ነፍስህም ተምራ ተመለሰች። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር። እሺ ሁላችንም ዝማሬ መላእክትን ያሰማልን። አሜን። አሁን ደግሞ ወደ ጥያቄያችን እንመለስና ኒቆዲሞስ ማለት ምን ማለት ነው? እሺ እስራኤል። ኒቆዲሞስ ማለት ከግሪክ የመጣ ቃል ሲሆን ትርጉሙም አሸናፊ ወይም ማዕረግ ማለት ነው። እሺ ቃሎት ያሰማልን። መንግስተ ሰማያት ተወርስልን። አሜን። እሺ ነያል ኒቆዲሞስ ማለት የግሪክ ቃል ሲሆን ትርጉሙም ማዕረግ ወይም አሸናፊ ሲሆን በተጨማሪም ለእግዚአብሔር የተሰጠ ቃል ማለት ነው። እሺ አማኑኤል። ኒቆዲሞስ ማለት ከግሪክ የመጣ ቃል ሲሆን ትርጉሙም አሸናፊ ማለት ነው። እሺ ዊንታና። እሺ ኒቆዲሞስ ማለት ከግሪክ የመጣ ቃል ሲሆን ወንድማችን እንዳለው ማዕረግ ወይም አሸናፊ ማለት ነው። እሺ ኒቆዲሞስ ማን ነው ለሚለው መልሳችን ከዚህም በተጨማሪ ወይም እህቶቼና ወንድሞቼ ካሉት በተጨማሪ ኒቆዲሞስ ማለት ቃሉ የግሪክ ሲሆን
ትርጉሙ ድል ማድረግ ወይም አሸናፊነት ነው እና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት እየሄደ ይማር እንደነበረና የፈሪሳውያን ወይም የአይሁዳን አለቃ ሲሆን ወደ ጌታችን በሌሊት እየተማረ ህዝቡንም የሚያስተምር ሰው ነው። እሺ ሁላችሁንም ቃሎት ያሰማልን። መንግስተ ሰማያት አዋርስልን። አሜን። ኒቆዲሞስ ጌታችንን ኢየሱስ ክርስቶስ ጋር ለማግኘት የመጣው በቀን ነው ወይስ በሌሊት ነው? እሺ አንድ ላይ እስቲ መልሱልኝ። በሌሊት። እሺ በሌሊት የሚመጣው ለምን ይመስላችኋል? እሺ አማኑኤል። የአይሁድ አለቃ ስለነበር። እሺ ያል በሌሊት የሚመጣበት ምክንያት አሁን ወንድማችን እንዳለው የአይሁድ አለቃ ሲሆን በሌሊትም የሚመጣው በተጨማሪም የአይሁድ ህዝቦችንም ለማስተማርም ይመጣል። እሺ እስራኤል። በሌሊት የሚመጣው ምክንያት የፈሪሳውያን አለቃ ስለሆነ ፈሪሳውያን ኢየሱስን ኢየሱስ ነው የአምላክ ልጅ ነው ብሎ ስላላመኑት እሱ ግን ስላመነው በሌሊት ይመጣል። እሺ ኢንታና። እሺ በሌሊት የሚመጣበት ምክንያት ወንድማችን እንዳለው ፈሪሳውያን አለቃ ነው ወይም ደግሞ የፈሪሳውያን ወገን ነው። ስለዚህ ፈሪሳውያን ጌታ ጋር ሄዶ በሌሊት እንደሚማር ካወቁ ስለሚያውቁበት ስለሚፈራ በማታ ወይም በሌሊት ሄዶ። እሺ እህቶቼና ወንድሞቼ ሁላችሁም ለጠየኳችሁ ጥያቄ ትክክለኛ መልስ ስለመለሳችሁ አመሰግናለሁ። እና ልጆች በተጨማሪም ኒቆዲሞስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት እየሄደ የሚማረው የአይሁድ አለቆች ነው ብለናል አይደለ? የአይሁድ አለቆች ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለማያምኑ እሱ ደግሞ ከታወቀበት እንደሚገሉት ስለሚፈራ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት እየሄደ ይማርና ህዝቡን ያስተምራል። ኒቆዲሞስ ጌታችን መምህር ብሎ ሲጠራው ጌታችን ደግሞ ስለምን ምስጢር ነገረው? እሺ እስራኤል። ባላውቀው ለሞክር። ምስጢር የነገረው ሰው ደግሞ ካልተወለደ በእግዚአብሔር አይወደድም። ጎበዝ። እሺ ሞክረሃል? እኔም ባላውቀውም መሞከር እችላለሁ። ያለው ሚስጥር አሁን ህዝቦች ምናምን ክፉ ነገሮች ከሰሩ እግዚአብሔር እንደሚቆጣቸውና ደግ ነገር ማድረግ እንዳለባቸው ነግሮታል። እሺ አማኑኤል። እንደምገመተው ከሆነ ሰው እንደገና ካልተወለደ ኃጢአቱን ሊያስተካክል አይችልም። እሺ ሚንታና አትሞክሪም? እሺ ሞክራለሁ። ወንድማችን እንዳለው ሰው በድጋሚ ከውሃና ከመንፈስ ካልተወለደ የእግዚአብሔር ልጅ መሆን አይችልም። ጎበዝ። ሙከራሽ ጥሩ ነው። ሁላችሁም ስለሙከራችሁ አመሰግናለሁ። ልጆች በተጨማሪም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ኃጢአታችን እንዲሰረይልን ከውሃና ከመንፈስ ድጋሚ ካልተወለድን የአምላካችን የጌታችን ኢየሱስ ክርስቶስን ወይም የእግዚአብሔርን መንግስት ልንወርስ አንችልም። እናም ስለ ኒቆዲሞስ ደግሞ ማወቅ ከፈለጋችሁ ኃይለ ቃሉ በዮሐንስ ወንጌል ምዕራፍ 1 ከቁጥር የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ማግኘት ትችላላችሁ ማለት ነው። እኛ ልጆች ከኒቆዲሞስ ታሪክ ምን እንማራለን? እሺ ልቦናን ከፍ ማድረግ፣ ራስን ዝቅ ማድረግ፣ የጎደለን ማወቅ፣ ራሳችንን እስከ መጨረሻው መጽናትና በሌሊት አገልግሎትን መትጋት እንዳለብን እንማራለን። እሺ እስራኤል። እታችንም እንዳለችው ራሳችንን ዝቅ ማድረግ እናም በገንዘብ ወይም በሌሎች ከፍል እንችላለን። ግን እግዚአብሔር ኢየሱስም እንደተናገረው ራሱን ዝቅ ያደረገ ከፍ ይላል፣ ራሱን ከፍ ያደረገ ዝቅ ይላል እንዳለው ራስን ዝቅ ካደረግን ኢየሱስ እንደተናገረው የዘላለም ሕይወት እናገኛለን። እሺ እግዚአብሔር ይስጥልን። ሚንታና። እሺ ወንድማችን እንዳለ ከኒቆዲሞስ ታሪክ የምንማረው ራስን ዝቅ ማድረግ፣ ልቦናን ከፍ ማድረግ፣ እስከ መጨረሻው መጽናት። እሺ
አማኑኤል እህታችን እንደተናገራችሁ ራሳችንን ከፍ ማድረግ፣ ራሳችንን ዝቅ ማድረግ፣ ልቦናችንን ከፍ ማድረግ፣ የጎደልንን ማወቅ እስከ መጨረሻው ድረስ መትጋት፣ የሌሊትን ጉባኤ መትጋት። ሁላችንም ቃልዎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። ኒቆዲሞስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት እየሄደ ነው የሚማረው ብለናል። በሌሊት እየሄደ መማሩ ምን ጥቅም አገኘ? እሺ ቢንታን የፈሪሳውያን ወገን ስለሆነ ፈሪሳውያንን ለማስተማር። እሺ ያለ እህታችን እንዳለችው የፈሪሳውያን አለቃ ወይም ወገን ስለሆነ ማስተማር እንዳለብንና ከዛም በተጨማሪ የእግዚአብሔር ቃልን እና ፈራ እግዚአብሔር ማወቅ እንዳለብን እንማራለን። እሺ ያለ አመሰግናለሁ። እስራኤል ጥቅሙ የነበረው እንደዛ ቢያስተምራቸው ፈሪሳውያንን ያስተማረ አንዳንዶቹ እየተተከሉ ከዛም በኋላ በመቀጠልም ደግሞ ያስተማራቸው ሌሎችን እያስተማሩ ኢየሱስን እንዲያመልኩና እግዚአብሔርን እንዲያመልኩ ማድረስ አለበት። ፈሪሳዊ ወይም አይሁዶች ጌታችን ስላልተቀበሉ እሱ ደግሞ እነዛ ጌታውን ነው የሚያመልከው ብለው ካወቁበት እንደሚገሉ ስለሚያውቀው ሳይውቁበት በማታ ነው የተማረው። እሺ ቃልዎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። ኒቆዲሞስ በሌሊት እየሄደ ጌታችን መማሩ ጥቅሙ አንደኛ ነገር መምህረ እስራኤል ተብሏል። ሌላው ደግሞ ምሁረ ኦሪት እና ቅድም መዝሙር ላይ ስንዘምረው ጌታችንን ለመግነዝ በቅቷል አይደለ? ምክንያቱም የጌታችን ደቀ መዝሙር ስለሆነ ስለተማረ ጌታችንን ለመግነዝ በቅቷል እና መምህር ብሎ ሲጠይቀው ደግሞ በዋነኛነት የነገረው ጌታችን መድኃኒታችን ለኒቆዲሞስ የነገራቸው ሚስጥረ ስጋዊ፣ ሚስጥረ ጥምቀት እና ሚስጥረ ትንሣኤ ሙታንን ነግሮታል። ደግሞ ኒቆዲሞስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት እየሄደ መማሩ ለኛ አንድ ጥቅም አለ። እሱም ሚስጥረ ጥምቀትን ለኛ እንዲሰጠን አስደርጓል ማለት ነው። ስለዚህ ወደ በሌሊት ሄዶ መማሩ ጥቅሙ ይሄ ነው ማለት ነው። አብነት ትምህርት እንደምትማሩ ተነግሮ ነበር። ኒያልስ ምን ላይ ደረሽ? እኔ ኢሳያስ። እሺ እስቲ በይልኝ ከምትፈልጊው መርጠሽ በይልኝ። ኢሳያስ ነቢይ በመንፈሰ ትንቢት ሚስጥሩ ለአማኑኤል ወመንተስ ጸራ አንዘይብ ሕፃን ተወለደነ ወልድ ተዋበነነ ሰአሊነነ ቅድስት። ሌላ ምትያለሽ? እሺ ኢየሱስ ክርስቶስ ቃል ዘተሰባ ወሃደረ ወሪአን ከመስባቲው ከመስባታዶ ለአቡ ሰምረ ይሳለነ ሰአሊነነ ቅድስት። ሌላ ምትያለሽ? እሺ ወንታና አንቀጸ ብርሃን ላይ ነው ያሉት። አንቀጸ ብርሃን መጀመሪያ እሺ ውዳሴ ወገናይ ለእም አዶናይ ቅድስት ተብጽይት ስቤት ተብርክት ክብርት ተልዕልት አንቀጸ ብርሃን ማዕረገ ሕይወት ወማኅደረ መለኮት ቅድስተ ቅዱሳን አንቲ ውእቱ ኦ እግዝእትነ ወላዲተ አምላክ ማርያም ድንግል ተሰይሜኪ ስምረተ አብ ወማኅደረ ወልድ ወምጽላለ ዘቅዱስ ወምጽላለ ዘቅዱስ መንፈስ ኦ ብሩክት እምኩሉ ፍጥረት አንቲ ውእቱ ህየንተ አርያም ዘበሰማያት ዘኮንኪ አርያም በዲበ ምድር ብኪ አስተማሰሉ ቅዱሳን ነቢያት ካህናት ወነገስት ገብሩ ሎሙ ቅድስተ ቅዱሳን ወልድኪ ሳህሎ ይከፍለነ ሰዓሊ ለነ ቅድስት። ጎበዝ ልጅ። እስራኤልስ? አትብ ገጼ ኩለንተ በትምተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አብ ወወልድ ማኅፀን ክደት ከሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም። እሺ ሁላችሁንም ጎበዝ ናችሁ። ቃልዎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። የእናንተ ሰንበት ትምህርት ቤት ከአብነት ውጪ ሌሎች አገልግሎቶችን ይሰጣል? እሺ የእናንተ ሰንበት ትምህርት ቤት ከአብነት ትምህርት ውጪ ሌሎች ትምህርቶችን ይሰጣል? እሺ የሚነግረኝ። እሺ ኒያል?
የኛ ሰንበት ትምህርት ቤታችን የሚሰጥ አገልግሎት ሰንበት ትምህርት ቤታችን የሚያጨው ከ18 ዓመት ጀምሮ ያሉት ወጣት ክፍል በማለት ያስተምራል። እሱም በኮርስ 2 ዓመት በመዘምራን አዳራሽ 2 ዓመት በማለት ያስተምራል። አጠቃላይ 4 ዓመትን ያስተምራል። የበገናና የዜማ ትምህርትንም ያስተምራል። ሌላም ይጨምራል? እሺ እስራኤል የኛ ሰንበት ትምህርት ቤት የሚያስተምረው ከርቀት ወይም በተልእኮ ከ8,000 በላይ ተማሪዎችን ያስተምራል። እሺ እንታና እሺ የኛ ሰንበት ትምህርት ቤታችን ከ5 ዓመት ጀምሮ ያስተምራል። ከ5 ዓመት እስከ 12 ዓመት ያሉትን ወጣኒያን በማለት ከኬጂ እስከ 6ኛ ክፍል ያስተምራል። በተጨማሪ ሰንበት ትምህርት ቤታችን ከ13 ዓመት እስከ 17 ያሉትን ደግሞ ማዕከላውያን በማለት ከፋፍሎ ያስተምራል። እሺ አማኑኤል የምትጨምራለህ? አብነቱ ከመጀመሪያው ከምንባብ እስከ ውዳሴ ማርያም እስከ ጾመ ድጓ ድረስ ያስተምራል። እሺ ቃሎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። ወደ ሰንበት ትምህርት ቤት ስትመጡ ምን ይሰማችኋል? እስራኤል ምን ይሰማል? ወደ ሰንበት ትምህርት ቤት ስመጣ ደስታ ይሰማኛል። ሰንበት ትምህርት ቤት ስንመጣ ከእግዚአብሔር ጋር ማለትም ከኢየሱስ ጋር ኢየሱስ ልጆችን ስለሚወድ እኛም እሱን ተከትለን ወደ ሌላ ወደ መጥፎ ስሮችን ሳንገባ በሱ ቤት ተከለለን መኖር እንደምኖርና ለምባላ ወደ ሰንበት ትምህርት ቤት ስንመጣ ብዙ ትምህርቶችን እንማራለን። ብዙ ስለ ቅዱሳን፣ ስለ ነቢያት ስለ መላእክት እንማራለን። እሺ ኒያል ወንድማችን እንዳለው አሁን እኔ ስመጣ ደስታ ይሰማኛል። ሌላ ደግሞ ለሰዎች ያለን እንክብካቤ በዛው የሚጨምርልን። በተጨማሪም የእግዚአብሔር ቃሎች የእግዚአብሔር ትእዛዞችንና በዛው ነቢያትን መላእክትንና ቅዱሳንን ያስተምረናል። እሺ አማኑኤል እኔ ወደ ሰንበት ትምህርት ቤት ስመጣ ደስታንና ከእግዚአብሔር ጋር እንድገናኝ ይረዳናል። እሺ ኢንታን ሰንበት ትምህርት ቤት ስመጣ ደስታ ይሰማኛል። ምክንያቱም የእግዚአብሔርን ቃልና ፈራ እግዚአብሔርን ለማወቅ ስለሚረዳን። እሺ ሁላችንም ቃሎት ያሰማልን፣ መንግስተ ሰማያት ያዋርስልን። አሜን። እስኪ ሰንበት ትምህርት ቤት ለማይመጡ ልጆችና እናንተ ያገኛችሁትን ጥቅም እንዲሁም ወደፊት ጥቅም አለው ብላችሁ የምትመክሯቸው ነገር አለ? እሺ ዊንታን ሰንበት ትምህርት ቤት የማይመጡ ልጆች በጉዳት ይደርስባቸዋል። ምክንያቱም እግዚአብሔርን ቃል ስለማይማሩ አንድ ሰው መጥቶ ምን ማለት ነው ይሄን ነገር ቢላቸው ላይ መልሱለት ይችላል። ስለዚህ ሰንበት ትምህርት ቤት መማር አለባቸው። እሺ ምን አይነት ጉዳት ይጎዳሉ? እግዚአብሔርን ቃል ስለማያውቁ ብዙ ጉዳቶችን ይደርስባቸዋል። እሺ አማኑኤል ሰንበት ትምህርት ቤት የማይማሩ ልጆች ብዙ ነገር ያጋጥማቸዋል። በመጀመሪያ ፈራ እግዚአብሔር አይኖራቸውም። አልባሌ ቦታቸውን ያሳልፋሉ። ሰንበት ተማሪ ያልሆናችሁ ሰንበት ትምህርት ቤት በመግባት ፈራ እግዚአብሔር እንዲኖራቸው ያደርጋል። እሺ ኒያል እስቲ ቀጥል። ወንድማችንና እህታችን እንዳሉ ሰንበት ማይማሩ ልጆች ብዙ ችግሮችን ሊያጋጥማቸው ይችላል። ለምሳሌ አንድ ሰንበት የሚማር ተማሪና ሰንበት ማይማር ተማሪ እህት ወይ ወንድማማቾች ከሆኑ አንድ ቀን ሰንበት የሚማሩ ልጅ ይሄ ምን ማለት ነው ምናምን ብሎ ቢጠይቀው ላይመልስ ይችላል። አንደኛው ነገር ማይመልሰው አንደኛ ፈራ እግዚአብሔርም አያውቅም፣ ብዙ ትምህርቶችንም አያገኝም፣ በዛ ላይም ጉዳትም ይደርስበታል። ስለዚህ ልጆች ሰንበት ትምህርት ቤት የሚሄዱበት ምክንያት አንደኛ ፈራ እግዚአብሔርን ማወቅ አለባቸው፣ ሁለተኛ ደግሞ የእግዚአብሔር መልእክቶችንና ሕጎችን ማወቅ እንዳለባቸው ስለሚማሩ ሰንበት ትምህርት ቤት መሄድ አለባቸው። እሺ እስራኤል ሰንበት ትምህርት ቤት የማያምሩ ሰዎች ጉዳታቸው ብዙ ነው። እሱም ለምሳሌ ስነ ምግባራቸው የወጣ ነው። ምክንያቱም ሰንበት ትምህርት ቤት ስንመጣ ስነ ምግባር እንድንማር እናም እግዚአብሔር ልጆች እንደምን ስለሆነ እኛም ደግሞ 10ቱን ሙሴ
እግዚአብሔር ለሙሴ እንደሰጠው 10ቱን ትእዛዛት ማክበር አለብን። እናም 10ቱን ትእዛዛት አክብረን ማለት እግዚአብሔርን ይወደናል፣ መንግስተ ሰማያትን ወራሽ እንሆናለን። ጉዳታው ለምሳሌ ቤተሰብን ማክበር አይችሉም። ምክንያቱም እግዚአብሔር ቤተሰብን አክብር ብሏል። ስለዚህ ቤተሰብን ስለማያከብር በቤተሰብ የሚጣላ ሰው ይሆናል። እሺ ሁላችሁም ቃሎትን ያሰማልን። መንግስተ ሰማያት ያዋርስልን። አሜን። እኔ ደግሞ ልጨምርላችሁ አይደለ? እሺ በመላው ላይ የምትገኙ ሁላችሁም ህጻናቶች በሙሉ ሰንበት ትምህርት ቤት ላልገባችሁ ህጻናት በሙሉ ከወንድሞቼና ከእህቶቼ የተላለፈላችሁን መልእክቶች ሰምታችኋል። በተጨማሪም ደግሞ በአቅራቢያችሁ በሚገኝ ቤተክርስቲያን እየሄዳችሁ ሰንበት ትምህርት ቤት ተመዝግባችሁ መማር አለባችሁ። ምክንያቱም አንደኛ ነገር 10ቱ ትእዛዛትን ለማወቅ ከፈለጋችሁ ቤተክርስቲያን ሄዳችሁ ሰንበት ትምህርት ቤት መማር አለባችሁ። መዝሙሮችንም እንድታቁ ሰንበት ትምህርት ቤት መማር እና መግባት አለባችሁ። ስለዚህ ሰንበት ትምህርት ቤት ያላስገባችሁ ወላጆች ልጆቻችሁን በአቅራቢያቸው በሚገኝ ሰንበት ትምህርት ቤት እንድታስገቧቸው መልእክታችንን በጥብቅ እናሳስባለን። በመጨረሻም ቅድም ያላቀረባችሁልኝ መዝሙርና ግጥም አለ አይደለ? እሺ አቅርቡልኛል። ያለ ግጥምሽን ማቅረብ ትቻለሽ። የግጥሜ ርዕስ እንኳን ተዋህዶን እንኳን ተጠመቅ ሁሌ ማመስገኝ እኔ ኦርቶዶክስ ነው። ገና በልጅነት በኮልታፋ አንደበት እሱን ላገለግል መቅደስ ባለበት ከተመርጬ መጣው ከብዙ ህጻናት በቅድስና አድባር በጽዮን ተራራ እሱንም እንዳመልከው ከቅዱሳን ጋር መርጦ ስልጣን ሰጠኝ በስሙ እንድጠራ። ቃሉት ይሰማል። መንግስተ ሰማያት ያዋርስልን። እሺ አሁን ደግሞ መዝሙሩን ያቀርቡልን። አዳም ያላቅሙ መንግስተ መንግስቱ የመከራ ስቃይ ያመጣው ጎትቶ አትብላ ያለውን የዛፍ ፍሬ በልቶ አምላክ አባረረው ከገነት አውጥቶ እንጀራ በሰሃን ፍልፍል ቀርቦለት አዳም ያልበላውን ሰይጣን ደፋበት። ምድር ተረገመች በአዳም መከራ እሾህ ልታበቅል ሞትን ልታፈራ እሾህ ልታበቅል ሞትን ልታፈራ። ዝማሬ መላእክትን ያሰማልን። መንግስት እሺ ጥሩ ቆይታ ነበረን አይደለ? እሺ ለዛሬ ከጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ተማሪዎች ጋር የነበረኝን ቆይታ የተከታተላችሁትን ይመስል ነበር። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ከወዲሁ ልሰናበት። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ብዙ ቁም ነገራት እንዳገኛችሁ ተስፋ እናደርጋለን። ሰንበት ትምህርት ቤት ያልገባችሁ ለመግባት ቆርጣችሁ እንደተነሳችሁ በዝግጅቱ አማካኝነት ለመግባት ቆርጣችሁ እንደተነሳችሁ ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።